بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد يا نواقض الإسلام رسالة يتمامرنا يمجمرون كفل لاي الشرك الأكبر بتملكته الشيخ محمد بن عبد الوهاب بزي رسالة شولاي كسلمنا مياسوتو ويمد مسلمنا ميافرسو تكباراتوش مكاكل بلو يمجمروا ياسكمتوت الشرك الأكبر مالتنا ተመልክተናል። እሱን አሁን በሁለተኛነት የተከሱት ኢትኻዙል ወሳኢጥ በተመለከተ ኢንሻአላህ እንመለከታለን። መጀመሪያ እሳቸው ያስቀመጡትን መትኑን እንመልከተውና ከዛ በኋላ በዚህ መትን ላይ ልንረዳቸው የሚገቡ የሆኑ እጅግ አሳሳቢ የሆኑ ጉዳዮች አሉ ማለት ነው። ዝርዝር ነገር መረዳት ያለብን ነገራቶችን ማለት ነው። الثاني ሁለተኛ ይላሉ መን ጀዐለ በይነሁ ወበይነ አላህ መን ጀዐለ ያደረገ ሰው ማለት ነው። በይነሁ በሱና ወበይነ አላህ በአላህ መካከል ወሳኢጣ አማካይ ላይ ወይም ደግሞ መካከል ላይ የሚደረጉ አድራሽ የሆኑ ነገሮች ማለት ነው። አድራሽ ነገሮች፣ የሚያደርሱ ነገሮች በባሪያና በአላህ መካከል የሚያደርሱ የሆኑ ነገሮች ማለት ነው። እነዚህ አድራሽ ይባላሉ ወይም ደግሞ ወሳኢጥ ብለን እንጠራቸዋለን ማለት ነው። አሁን እሳቸው እየተናገሩት ያለው ይሄ ነው። በባሪያዎችና በአላህ መካከል ላይ ያሉ ጉዳዮችን ያደርሳሉ ተብሎ የሚገመቱ ወይም ደግሞ የሚታመንባቸው ነገሮች መን ጀዐለ ያደረገ ሰው በይነሁ ወበይነ አላህ በእርሱና በአላህ መካከል ወሳኢጣ አድራሽ ነገሮች። ከዛ ይህ ሰው መካከል ላይ ያደረጋቸው ነገሮች እንግዲህ ነቢያቶችም ይሆኑ ሷሊሖችም ይሆኑ ድንጋይም ይሆን ምንም ይሆን በእርሱና በአላህ መካከል የሚያደርጋቸው ነገሮች እነዚያን ነገሮች የድዑሁም ይለምናቸዋል፣ ይጠራቸዋል። ወየስአሉሁም አሸፈዓተ ሸፈዓንም ይጠይቃቸዋል አላህ ዘንድ እንዲያማልዱለት ማለት ነው። ቀጥታ ለነዛ መካከል ላይ ላደረጋቸው ፍጡራን ይጠይቃቸዋል። ወየስአሉሁም ይጠይቃቸዋል አሸፈዓተ ሸፈዓን የውመል ቂያማ ታማልዱልኛላችሁ ብሎ ይጠይቃቸዋል። አሁን ሁለት ነገሮች አነሱ። እነዛ መካከል ላይ የሚደረጉ ነገሮች የድዑሁም አንድ፣ ወየስአሉሁም አሸፈዓተ ሁለት፣ ወየተወከሉ ዐለይሂም በእነሱ ላይም እንደዚሁ ደግሞ ይመካል አሉ። በነዛ መካከል ላይ በሚያደርጋቸው ፍጡራን ማለት ነው። በእነሱ ላይ ይመካል። ይህ ሰውዬ ከፈረ ኢጅማዕን በሙስሊሞች ስምምነት ክዷል ይህ ሰውዬ ማለት ነው። ኢጅማዕን ማለት የሙስሊሞች የጋራ ስምምነት፣ የዑለማዎች የጋራ ስምምነት ኢጅማዕ ይባላል። በእነሱ በጋራ ስምምነት ማለት ነው። እንዲህ የሚያደርግ ሰው ከፍረዋል አሉ። هذا الناقض حقيقة هو جزء من الناقض الأول ልብ ብለን ከተመለከትን ይህኛው ክፍል ቀድሞ ከተማርነው ሽርኩል አክበር ከሚለው መስአላ የሚካተት ነው። من جعل بينه وبين الله وسائط يدعوهم ويسألوهم الشفاعة ويتوكل عليهم ይሄ መስአላ ይሄ ራሱ ሽርክ ነው። ከበፊቱ ነጥብ የሚካተት የሆነ ነው። ምክንያቱም በአላህና በባሪያዎች መካከል እሳቸው ባስቀመጡት መልኩ የሚለመኑ የሚጠየቁ የሚመኩባቸው የሆኑ ፍጡራንን አድራሽ አድርጎ መያዝ هذا من الشرك ይሄ ከሽርክ የሚቆጠር ነገር ነው። ልብ ማለት ያለብን ግን ለምንድን ነው ታዲያ ቀድሞ ከተጠቀሰው የሽርክ ነጥብ ጋር አብሮ የሚነሳ ወይም ደግሞ አብሮ መነሳት የሚችል ነገር ከነበረ لماذا أفرده ለምንድን ነው በዚህ መልኩ ነጥለው ለብቻው ይህንን ነገር የጠቀሱት? ለምንድን ነው ከተባለ አንደኛው ሊበያኒ ዐዘመቲሂ ወኸጡረቲሂ፣ አንደኛው ሊበያኒ ዐዘመቲሂ ይህ ነጥብ ትልቅ ቦታ ያለው ነጥብ ስለሆነ፣ ወኸጡረቲሂ አደጋውም ከፍ ያለ ስለሆነ ነው። ይሄ አንደኛው ምክንያት ነው። ሁለተኛው ደግሞ ሊአነሁ አክሰሩ አንዋዕ ሽርክ ልዓለም በዓለም ላይ ከተሰራጩ የሽርክ አይነቶች ሁሉ እጅግ አብዛኛውን ቦታ የሚሸፍነው ይህንን የወሳኢጥ ሽርክ ስለሆነ ነው። በል ሁወ አስሉ ሽርክ ልዓለም እንደውም በዓለም ላይ የተከሰቱ ሽርኮች ሁሉ መሰረት ይህ በአላህና በባሪያዎች መካከል ወሳኢጥን ማድረግ ነው። ይህንን እብኑል ቀይምም ሌሎች ዑለማዎችም ጠቅሰውታል ማለት ነው። ከዚህ የተነሳ የበለጠ ትኩረት እንዲሰጠው ለብቻው አሳኒ ብለው ጠቀሱት ማለት ነው። አሁን ወሳኢጥ የሚለው ነገር ዘርዘር አድርገን መመልከት ያለብን ነገር አለ። እንግዲህ አልዋሲጠቱ ሉገተን ከተባለ አልዋሲጠቱ ሉገተን ዋሲጣ በቋንቋ ደረጃ هي ما يكون بين
ጠረፈይ ሸይእ በሁለት ነገሮች መካከል ያለ ነገር ዋሲጣ ይባላል። አው ዩሲሉ ሚን ሸይእ ኢላ ሸይእ ከአንድ ነገር ወደ ሌላ ነገር የሚያደርስ አድራሽ ዋሲጣ ይባላል። ዩአዲ ሚን ሸይእ ኢላ ሸይእ ከአንድ ነገር ወደ አንድ ነገር የሚያደርስ ይሄ ዋሲጣ ይባላል በአረብኛ። ዋሲጣ የሚባለው ነገር የሚከለከልና በሸሪዓ የተደነገገ ዋሲጣ አለ። ይህንን ልዩነት ደግሞ ማወቅ ይኖርብናል። በሁለት ይከፈላል። አልዋሲጠቱ አልመሽሩዓ ዋሲጠቱን መሽሩዐቱን በሸሪዓ ያለ የሆነ ዋሲጣ አለ። ዋሲጠቱን መምኑዓ በሸሪዓ የተከለከለ የዋሲጣ አይነት አለ። መጀመሪያ በሸሪዓ ያለ የሚታወቅ የተፈቀደ የሆነውን ዋሲጣ እንመልከት። ማ ካነ በይነከ ወበይነ አላህ በአንተና በአላህ መካከል የተፈቀደ የሆነ ዋሲጣ አለ። እሱም በሁለት ይከፈላል። አንደኛው አሽኻስ ሰዎች አሉ በእኛና በአላህ መካከል፣ ለምሳሌ ሩሱሎችና መላኢካዎች ይመስል ማ ካነ ፊ ተብሊግ ማለት ነው፣ መልእክት የሚያደርሱልን መላኢካዎች። ለምሳሌ በእኛና በአላህ መካከል ምን ሚና አላቸው ቢባል ከአላህ ስብሓነሁ ወተዓላ ወሕይ ይዘው ወደ ሩሱሎች ያመጣሉ ማለት ነው። አላህ ስብሓነሁ ወተዓላ ለሩሱሎች መልእክት ይነግራቸዋል፣ ሩሱሎች ደግሞ ለእኛ ይነግሩናል። ስለዚህ አሁን ዋሲጣ ናቸው አይደሉም? ዋሲጣ ናቸው። አሽኻስ ሆነው ማለት ነው፣ ሰዎች ናቸው፣ ግን ዋሲጣ ይሆናሉ። ይሄ በሸሪዓ የተፈቀደውን አይነት የዋሲጣ አይነት ነው። ሁለተኛው አቅዋሉን ወአዕማሉን ንግግርና ተግባራት ወይም ደግሞ በቅንፍ ዒባዳዎች፣ እነዚህ በእኛና በአላህ መካከል ዋሲጣ ናቸው። ከኛ ከፍጡራን ወደ አላህ ስብሓነሁ ወተዓላ የሚደርሱ ማለት ነው። እኛና አላህ ስብሓነሁ ወተዓላን የሚያገናኙ ዋሲጣዎች ናቸው። እነዚህ ሁለቱ አሽኻስና አቅዋል ወአዕማል ያልናቸው እነዚህ ዋሲጠቱን መሽሩዓ ይባላሉ፣ በሸሪዓ ያሉ የሆኑ ዋሲጣዎች። ሁለተኛው ጋር ስንመጣ ዋሲጠቱን መምኑዓ የሚባለው ማ ካነ በይነከ ወበይነ አላህ በአንተና በአላህ መካከል ነው። ተስሪፉ ለሁ ሸይአን ሚነል ዒባዳቲ ያ መካከል ላይ ለተደረገው ነገር ዒባዳን አሳልፈ ተሰጠዋለህ። ይሄ ነው የተከለከለው። ወይም ደግሞ ተዕተቂዱ ፊህ ሸይአን ሚን ኸሳኢስ ሩቡብያ የአላህ ጌትነት ላይ ወይም ደግሞ ጌትነትን የሚጠቁሙ የሆኑ ነገሮች ታምንበታለህ፣ ያንን መካከል ላይ በምታደርገው ነገር ማለት ነው። ስለዚህ ወይ ለተቀሩብ ብለህ ወደ አላህ ስብሓነሁ ወተዓላ ያቀርበኛል በሚል ሊሆን ይችላል፣ ወይም ደግሞ ሃጃ ይፈጽሙልኛል በሚል በአንተና በአላህ መካከል ዋሲጣ ታደርጋለህ። ይሄ በሸሪዓ የተከለከለው ይሄ ነው። ስለዚህ አልዋሲጠቱ አልመሽሩዐቱ የተባለው ኢስባቱሃ ዋጅቡን ቅድም ያየነው የሩሱሎቹን የዒባዳዎቹ ይህንን ማጽደቅ ዋጅብ ነው። መን ነፈሀ ፈቀድ ከፈር ውድቅ ያደረገ ካለ ይሄ ይከፍራል። ሁለተኛው ጋር ስንመጣ አልዋሲጠቱ አልመምኑዓ ስንመጣ ነፍዩሃ ዋጅቡን ውድቅ ማድረግ ግዴታ ነው። ወመን አስበተሃ ያጸደቃት ሰው ካለ ፈቀድ ከፈር ይህ ሰውዬ ይክዳል ማለት ነው። ዋሲጣን በዚህ መልኩ ልንረዳው ይገባል ማለት ነው። ስለዚህ ቀጥሎ የጠቀሱት ነገር ምንድን ነው? እነዚህ ዋሲጣዎችን ሰውየው በሱና በአላህ መካከል የሚያደርጋቸው ዋሲጣዎች ነቢያት የሚሆኑ ሷሊሆች የሚሆኑ መሻይኾች የሚሆኑ የድዑሁም ይለምናቸዋል አሉ። ምን ማለት ነው የድዑሁም? የጥሉቡ ሚንሁም ጀልበ ኸይሪን ከነሱ መልካም ነገር እንዲያመጡለትና አው ደፈዐ ሸሪ ወይም ደግሞ መጥፎን ነገር እንዲከላከሉለት ይለምናቸዋል። ያ ሼኽ እንዲህ አይነት ኸይር ነገር ስጡኝ ይላል ማለት ነው። ወይም ደግሞ ያ ሼኽ ያ ነቢየላህ ያ ጅብሪል ሊሆን ይችላል። ብቻ ማንም ይሁን ማን ያ በመካከል ያደረገው ነገር እንዲህ ያለ መከራን አስወግድልኝ ይለዋል። ወይም ደግሞ እንዲህ ያለ መከራ እንዲወገድልኝ ከአላህ ጠይቅልኝ ሊል ይችላል ማለት ነው። የድዑሁም ይለምናቸዋል፣ ይጠራቸዋል። ከዛ ሼኽ ምን አሉ? ወየተወከሉ ዐለይሂም በእነሱም ላይ ይመካባቸዋል። ወየስአሉሁም አሸፋዓተ ሸፋዓም ይጠይቃቸዋል። ወየተወከሉ ዐለይሂም የዕተሚዱ ዐለይሂም ማለት ነው። ቢቀልቢሂ በቀልቡ እነሱ ላይ ነው የሚመካው። አላህ እንጂ ማድረግ በማይችለው ጉዳይ በማን ይመካል? በነዛ ዋሲጣዎች ማለት ነው። የስአሉሁም ሸፋዓ ማለት ደግሞ ሸፋዓ ይጠይቃቸዋል።
አሸፋዓ ዒንደላህ ማለት ነው። አላህ ዘንድ አማላጅ ሁኑኝ ብሎ ይጠይቃቸዋል። ስለዚህ ይህ ሁሉ ምንድነው? ሽርኩል አክበር ነው። በሸሪዓ በፍጹም የማይፈቀድ የሆነ ማለት ነው። ስለዚህ በሸሪዓ ያለውን የዋሲጣ አይነት አይተናል። እሱም የአንቢያዎች የሩሱሎችን ዋሲጣ ማለት ነው። በእኛና በአላህ መካከል መልእክት የማድረስ ዋሲጣ ማለት ነው። ከዛ ውጪ ደግሞ ዒባዳዎችም እንደዚሁ በእኛና በአላህ መካከል ዋሲጣዎች ናቸው። ይህንንም አይተናል። ስለዚህ በዚህ መልኩ የምንጠቀማቸው ዋሲጣዎች በአጠቃላይ ሼሁ ከሽርኩል አክበር ይመድቧቸዋል። ይህ በፍጹም የማይፈቀድ ነው ማለት ነው። ሶስተኛው ናቂድ ላይ ስንመጣ አደሙ ኢዕቲቃድ ኩፍር ልሙሽሪኪን የተመለከተ ነው። ሙሽሪኮችን ኩፋሮችን ካፊር ናቸው ብሎ አለማመን። ይህ በተለይ በዚህ ዘመን ደግሞ የመጣ አዲስ ነገር አለ። እሱ ምንድነው? ሐታ ነሳራዎችን አናከፍርም፣ ክርስቲያኖችን አናከፍርም፣ እኛ ምን መብት አለን? እኛ እንዴት እነሱ የእሳት ናቸው እንላለን? እንዴት ካፊር ናቸው እንላለን? እኛ በእነሱ ነገር አያገባንም፣ ሁሉም ሃይማኖቱ አለው፣ ሁሉም ባመነው ነገር ትክክል ነው፣ ሁሉም እንደዚህ የሚሉ ሰዎች አሉ። ይህ ሁሉ ከእስልምና የሚያስወጣ የሆነ ክህደት ነው። አላህ ሱብሓነሁ ወተዓላ ቁል ያ አዩሀል ካፊሩን በላቸው አንተ ሙሐመድ ሆይ እናንተ ከሃዲዎች ሆይ። ከሃዲ ነው የምንላቸው። ስለዚህ ሶስተኛው የምንማረው አሳሊሱ መን ለም ዩከፊሪል ሙሽሪኪና ሙሽሪኮችን እማያከፍር አው ሸከ ፊ ኩፍርሂም ወይም ደግሞ በክህደታቸው የሚጠራጠር። አንደኛው አላከፍርም ነው የሚለው መን ለም ዩከፊሪል ሙሽሪኪን ሙሽሪኮችን አላከፍርም፣ ነሳራዎች አላከፍርም፣ አይሁዶች አላከፍርም እንደዚህ የሚል ማለት ነው። ወይም ደግሞ ሸከ ፊ ኩፍርሂም በክህደታቸው ይጠራጠራል። እነዚህ ካፊር ናቸው ልበል ወይ ሙእሚን ናቸው? አንዳንዴ እኔ አይመለከተኝም ሊል ይችላል። ተወቁፍ ያደርጋል ማለት ነው። ወይም ደግሞ በአሁን ሰዓት ይዘው የመጡት ነገር ምን አለ? እነሱኛ ካፊሮች አንላቸውም መሲሕዮች እንላቸዋለን ይላሉ። ካፊር ናቸው ለማለት የሚሸማቀቁ ሰዎች አሉ። አላህ በቁርአን ካፊር ብሏቸው፣ ነቢዩ ሰለላሁ ዐለይሂ ወሰለም በቁርአን እንደዚሁ ካፊር ብለዋቸው ማለት ነው። ሸከ ፊ ኩፍርሂም በኩፍራቸው የተጠራጠረ አው ወይም ደግሞ ሰሐሐ ትክክል ነው ያለ መዝሀበሁም አቂዳቸው እምነታቸው መዝሀባቸው ትክክል ነው ያለ ሰው ከፈረ ኢጅማዕን በሙስሊሞች የጋራ ስምምነት በዑለማዎች የጋራ ስምምነት ይህ ሰው ከእስልምና ወጥቷል። ጠይብ መትኑ ይሄ ነው። አሁን መረዳት ያለብን ነገሮች እንመልከት። አንደኛው አቅሳሙል ኩፋር አለ። ኩፋሮች ሁለት አይነት ናቸው። ካፊሩን አስልይ የሚባል አለ፣ ካፊሩን ሙርተድ የሚባል አለ። ካፊሩን አስልይ ማለት መን ለም የድኹል ልኢስላም አስለን ሲጀመር እስልምና ውስጥ ያልገባ ሰው ማለት ነው። በቃ በኩፍር ላይ ያደገ ክርስቲያን ወይም ደግሞ አይሁድ ሊሆን ይችላል፣ ወይም መጁስ ሊሆን ይችላል። ጭራሽ እስልምና ውስጥ አልገባም። መን ለም ዩከፊሩሁ እንዲህ አይነትን ሰው ያላከፈረ የሆነ ሰው ካፊር ነው አልልም ያለ ሰው ፈሁወ ካፊር ሙጥለቀን በልቁ ይህ ሰው ከሃዲ ነው። ይሰግዳል፣ ይጾማል፣ ላኢላሃ ኢለላህ ይላል፣ ምንም አይጠቅመውም። ነሳራዎችን ካፊር ናቸው አልልም አላከፍራቸውም ካለ ቀጥታ ራሱ ይከፍራል። ሸሃደተይን ወይም ደግሞ የሚሰግደው ሰላት አይጠቅመውም። ሸሃደተይን ብሎ ተውባ እስካላደረገ ድረስ እስቲግፋር እስካላደረገ ድረስ ማለት ነው። ሁለተኛው የካፊር አይነት ካፊሩን ሙርተድ ይባላል። ይሄ ኢዕተነቀል ኢስላም ثم خرج منه እስልምና ያዘ ከዛ በኋላ እስልምናን ጥሎ ይወጣል። ይሄ ሙርተድ ይባላል። هذا أخطر በጣም አደገኛ ካፊር ማለት እንዲህ አይነት ካፊር ነው። እና ይህ ሶስተኛው አሁን እየተማርን ያለነው ነዋቂድ ማለት ወይም ናቂድ ማለት ነው። ከቀልብ እምነት ጋር የሚያያዝ ነው። ሙሽሪኮችን ካፊር ናቸው፣ ካፊሮች ካፊር ናቸው ብሎ ከማመን ጋር የሚያያዝ ነው። ሁላችንም በልባችን ቁርጥ አድርገን ማለት ነው ካፊር እንደሆኑ ማመን አለብን። አባት ይሁን እናት፣ ወንድም ትሁን እህት፣ አክስት ይሁን አጎት፣ ማንም ይሁን ማለት ነው ካፊር ከሆነ ካፊር ነው እንላለን ማለት ነው። መጠራጠር ወይም ደግሞ ያሉበት ነገር ትክክል ነው ብሎ ማመን ወይም አይ እነሱ አላከፍራቸውም እንደዚህ ማለት እኛ ራሱ እንድንከፍር የሚያደርግ ከባድ ወንጀል ነው። ከእስልምና ውጭ ያሉ አዲያኖች በአጠቃላይ ኩፍር እንደሆኑ ማመን ይኖርብናል ማለት ነው። ሌላው هل يجب التصريح بكفر الكفار አንዱ ይሄ ነጥብ ማወቅ አለብን።
ኩፋሮች ካፊር መሆናቸውን ግልጽ አድርገን ማናገር ይኖርብናል ወይም ደግሞ ግዴታ ይሆንብናል? አልቀድሩ ልዋጅቡ ሁወ ኢዕቲቃዱ ኩፍር ልኩፋር ነው። ዋናው ከኛ የሚፈለገው ነገር ኩፋሮች ካፊር እንደሆኑ ማመናችን ነው። ነገር ግን ግልጽ አድርጎ መናገር አለመናገሩ በንግግር ማለት ነው። ይሄ ግዴታ ከሆነብን ነገር ጭማሪ ነገር ነው። ግዴታ ነው፣ ነገር ግን ለይሰ ሚን አልአስል አለዚ ዩሰሒሑ ቢልኢስላሙ አልዓብድ የአንድ ሰው እስልምና የሚለካበትና የሚመዘንበት አይደለም። ግልጽ አድርጎ መናገሩ ማለት ነው። ማመኑ ግን ይሄ ምንም ጥርጥር የለውም። ስለዚህ የነሱ ከሃዲነት የነሱ ካፊርነት ግልጽ አድርጎ መናገሩ መስለሓ ካለው ከሆነ ነገር ጥቅም አንጻር የሚጠቅም ነገር ካለው እናደርጋለን፣ ግልጽ እናደርጋለን። መፍሰዳ ካለው ግልጽ አናደርግም ማለት ነው። ዋናው ነገር ግን በቀልባችን ኩፋሮች ካፊር እንደሆኑ ማመን ይኖርብናል ማለት ነው። ፈኢን ተረተበ ዐለ ተስሪሕ ቢኩፍሪ ልካፊር አልፉላኒ፣ ለምሳሌ እከሌ ካፊር ነው የሚለው ነገር መናገራችን የሆነ ወይም ደግሞ የሆነን ጀማዓ ይሄ ካፊር ጀማዓ ነው ለማለት የሆነ ጥቅም ያለው ነገር ካለ ለሰዎች ለማስጠንቀቅ ይሁን ሌላም ጥቅም ካለው ያን ጊዜ ማድረጉ ምንም ችግር የለውም ማለት ነው። መፍሰዳ ካለው መተውም እንደዚሁ ችግር የለውም። ዋናው ነገር ግን ካፊርን ካፊር ብለን ማመን በእኛ ላይ ግዴታ ነው። እነሱ በአላህ ሱብሓነሁ ወተዓላ ክደው በነቢዩ ሰለላሁ ዐለይሂ ወሰለም ሪሳላ ክደው እኛ የበለጠ አዛኝ ሆነን መታየት የለብንም። ካፊር ከሆነ ካፊር ነው። ወደ ሁለተኛው ነጥብ ስንመጣ ሙርተድን በተመለከተ ነው። ሙርተድ ማለት ሙስሊም የነበረ ከዛ በሰራው ኩፍር ምክንያት ከእስልምና ያወጣ ማለት ነው። የመጀመሪያው እንደሆነ ስለ ካፊር አስልይ ነው ያወራ ነው፣ ምንም ጥርጥር የለውም። ለምሳሌ ስለ ክርስቲያኖች ካፊርነት፣ ስለ አይሁድ ካፊርነት ይሄ ማንም ጃሂልም የሆነ ዓሊም የሚጠፋው ነገር አይደለም። ነገር ግን ሙርተድ በተመለከተ በሁለት አይነት መልኩ ከማስረጃ አንጻር እንመለከተዋለን። ሁለት አይነት ሙርተዶች አሉ። አንደኛው ሙርተድ ሰረሐት አልአድለቱ ቢተክፊሪሂ፣ በግልጽ ሸሪዓዊ ማስረጃዎች ካፊር መሆናቸው የተረጋገጡ ሰዎች አሉ። አው አጅመዐ ልዑለማኡ ዐላ ረደቲህ፣ ወይም ደግሞ ዑለሞች በአጠቃላይ የተስማሙበት ነው ያ ሰውዬ ከእስልምና እንደወጣ። ለምሳሌ ሙሰይለማ አልከዛብ። ሙሰይለመት አልከዛብ በነቢዩ ዓለይሂ ሰላቱ ወሰላም ዘመን እኔ ነቢይ ነኝ ብሎ የመጣው ሰውዬ ማለት ነው። የዚህ ሰውዬ ካፊርነት ሁሉም ዑለሞች የተስማሙበት ነው። አንድ ሰው መጥቶ አይ ሙሰይለማ እኮ ላኢላሃ ኢለላህ ይል ነበር፣ በነቢዩ ሰለላሁ ዐለይሂ ወሰለም ነቢይነትም ያምን ነበር፣ ስለዚህ አናከፍረውም፣ እኛ እሱን ማክፈር አልታዘዝንም ምናምን ያለ ከሆነ ቀጥታ ያ ሰው የራሱ ነው የሚከፍረው። ዑለሞች በሙሉ የተስማሙበት ስለሆነ መን ለም ዩከፊሩሁ ፈሁወ ካፊር። እንደገና በማስረጃ መጥቷል ካፊርነቱ። ስለዚህ ይህን ሰውዬ አላከፍርም ማለት ሀዛ ተክዚቡን ሊንሱስ ወልኢጅማዕ፣ ሸሪዓዊ ማስረጃዎችን ማስተባበል ነው፣ ኢጅማዕንም ማስተባበል ነው ይሄ። ስለዚህ ሙሰይለማ አይነት ሰዎችን አላከፈርም የሚል እሱ ካፊር ይሆናል ማለት ነው። ሁለተኛው የሙርተድ አይነት ሙርተዱን ለም የስቡት ፊ ሐቅህ ነሱን ወላ ኢጅማዕ። ሙርተድ ነው ግን በዚህ ሙርተድ ሐቅ ላይ ኢጅማዕም የለም፣ ግልጽ የሆነ የቁርአን የሐዲስ ማስረጃ የለም፣ ወይም ደግሞ ኢጅማዕ የሚባል ነገር የለም። እንዲህ አይነት ሙርተዶች ሁኔታቸው አንድ ነው፣ ሁለት አይነት ነው። አንደኛው በዑለሞች ስምምነት ከኢስላም የሚያስወጣ የሆነ ተግባር የሰራ ነው፣ ግን ያላከፈሩበት ሁለት ምክንያቶች ይኖራቸዋል። ያንን ካፊር ያላከፈሩበት አንደኛው ምክንያት ምናልባት የራ አነ መርተከበሁ ለይሰ ቢናቂድን አስለን። አንዳንዶች እንዲላሉ አይ የሰራው ነገር እኮ ሲጀመር ናቂድ አይደለም፣ የሚያከፍር ነገር አይደለም ይላሉ። ለምሳሌ ኢስቲጋሳ እንመልከት። ቢልአምዋት አንድ ሰው መጥቶ ሙታንን የሚለምን የሆነ ሰው እኔ ያ ሰው አላከፍረውም ካለ አላከፍረውም በሚለው ጊዜ የማያከፍረው ለምንድን ነው ሲባል ሲጀመር ተግባሩ ራሱ ኩፍር አይደለም ብሎ ያምናል። ይሄ ሰው ከእስልምና ነው የሚወጣው።
ልብ ብሎ አላከፈረውም ብሎ ዑዝር ይሰጠዋል። ግን ዑዝር ሲሰጠው ጃሂል ነው ምናምን ብሎ አይደለም፣ ተግባሩ ራሱ ሽርክ አይደለም ብሎ ነው። ይሄ ከእስልምና ይወጣል። ሁለተኛው ግን ይህንን እስቲጋሳ ቢልአምዋት የሚተገብረው ሰውዬ ሽሩጦችና አንዳንድ መዋኒዖች ስላልተነሱለት ነው ማላከፍረው ካለ ግን እዚህኛው ውስጥ አይገባም። አናከፍረውም ቀጥታ ማለት ነው። ዑዝር የሚሰጠው ከሆነ ይሄ አናከፍረውም። ያኛው ግን ዑዝር የሚሰጠው ለምንድን ነው? ሲጀመር ተግባሩም ሽርክ አይደለም ነው የሚለው። ሙታል መለመን ይቻላል የሚል ሰው ነው ማለት። ይሄ ከእስልምና ነው የሚወጣው። ስለዚህ በዚህ መልኩ መስአላው በዝርዝር መመልከት ይኖርብናል ማለት ነው። ሌላኛው በዑለሞች መካከል ይሄ ከእስልምና የሚያስወጣ ተግባር ነው ወይስ አይደለም ተብሎ የተከላለፉበት መስአላ ይሄ ካለንበት ነገር ውጪ የሆነ ነው ማለት ነው። ይህንን ነጥብ በደንብ በዚህ መልኩ መረዳት ይኖርብናል ማለት ነው። ካፊር ሲባል እንግዲህ አልካፊሩል አስልይ አለ፣ ከመሰረቱም ካፊር የሆነ ሙርተድ ደግሞ አለ። ሙርተድ ከእስልምና የወጣ ማለት እስልምና ውስጥ ገብቶ የወጣ ይሄ ሙርተድ ሁለት አይነት ነው ብለናል። አንደኛው ሁሉም ዑለሞች የተስማሙበት የቁርአን ሐዲስን ማስረጃ የመጣበት ሙርተድ አለ፣ እንደ ሙሰይለማ አልከዘብ ማለት ነው። ሁለተኛው ደግሞ ሙርተድ ሆኖ በሁሉም ዑለማዎች ከእስልምና የሚያስወጣ የሆነ ተግባር ላይ የተስማሙበት ተግባር ላይ የወደቀ ነው። ስለዚህ እነዚህ ነገሮች በደንብ አድርገን እንመለከታለን ማለት ነው፣ እንረዳለን ማለት ነው። አሳሳቢም ነጥብ ስለሆነ በደንብ መረዳት ይኖርብናል። እንደዚህ አይነት ነገሮች ዲናችንን ለመጠበቅ በእውቀት ላይ ሆኖ መረዳት አስፈላጊ ስለሆነ ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።